ክብር ለእግዚአብሔር ይሁን። አሁን እዚህ የነበረችው ልጅ እንዳለችው እታያለሁ ወይ? እሷ እታያለሁ ያለችው ለምን እንደሆነ ስለምታውቁ እሱን አልናገርም። እኔ እታያለሁ ያልኩት ግን እነዚህን ሁሉ ሰዎች ስታዩ ነው። እግዚአብሔር የተባረከ ይሁን። እነዚህን ያስነሳ እግዚአብሔር ክብር ለስሙ ይሁን። ይሄ መጽሐፍ የተልእኮ የኢትዮጵያና ኤርትራውያን ሚስዮናውያን የታሪኩን ልብታ ገናዬ ጽፋው እኔ ደግሞ ሪቪው እንዳረግ ስትሰጠኝ እሷ የማታውቃቸው ብዙ ነገሮች አሉ። እነሱን ሁሉ በመሰክር በዚህ ሰዓት በጣም ደስ ይለኝ ነበር። ግን አሁን እዚህ ቁጭ ስል እንዳልኳት 10 ደቂቃ ነው የሰጠችኝ። ስለዚህ 10 ደቂቃ ደግሞ እኛ ሰዓት ስለማይገዛን እንዲገዛኝ ጽፌ ነው የመጣሁት። ስለዚህ እሱን ቀጥታ አነባለሁኝ። እንደው በመሃል ጌታ አንዳንድ ነገር ካለ ደግሞ እላለሁ። ክብር ለስሙ ይሁን። ዛሬ በደራሲ ጋዜጠኛና ሚስዮናዊት ገናዬ እሸቱ የመጽሐፍ ምረቃ ላይ ሀሳቤን ለማካፈል በመጋበዜ ታላቅ ክብር ይሰማኛል። እንደዚህ አይነት ኢቨንት ላይ ምን ያህል እንደተካፈላችሁ አላቅም። ከሚስዮናውያን ጋር ካጠፋሁት ጊዜ አንጻር፣ ከሚከፈለው ዋጋ አንጻር፣ ቤተ ክርስቲያን ካላት ቸልተኝነት አንጻር ግን ይሄ ታላቅ ክብር ስለሆነ ነው እንደዛ እምለው። ይህ ባለ 3 ክፍልና ባለ 200 ገጽ አካባቢ ነው። መጽሐፍ እንደ ማንኛውም የህይወት ታሪክ መጽሐፍ በግለሰቦች ወይም በሚስዮናውያን ታሪክ ላይ ያተኮረ ይመስላል፣ ደግሞም ነው። ይሁን እንጂ አትኩሮቱ ከዚህ ያልፋል። ደራሲና ጸሐፊ ገናዬ ከሀገር ውጭም ከመጡት ይሁን በዚሁ በሀገራችን ከተነሱት የጥንት ሚስዮናውያን በኋላ የተነሱት የኛው ዘመን ሚስዮናውያን ቁጥር 50 እሷ ያለችውን ነው ምለው ቢበዛም 100 መሆኑ እንደ ከነከናት ግን ከመጽሐፏ መረዳት ችያለሁ። እኛ ኢትዮጵያውያን ክርስቲያኖች በኮቴሽን ውስጥ ሚሽን ላይ ስለሆንን ነው ኮቴሽን ምለው እንደ አእማድ ሊሆኑልን የሚገባቸውን የኛኑ ጳውሎሶች ብዙም አላወራንላቸውም፣ አልጻፍንላቸውም። ስለ እነርሱም አላስተማርንም፣ አልተማርንምም። በአጭሩ እያሉን እንደሌሉን ቆጥረናቸዋል። እናም የውጭዎቹን በብዙ አማትረናል፣ ተጽፎላቸዋልና ስለ እነርሱ ብዙ አንስተናል። እናም ሀገርኛ አምዶቻችንን አተናል። ምናልባት በስነ ቃል ጀምረን ኦራል ካልቸር ውስጥ ስለምንኖር ነው የምንለው። በስነ ቃል ጀምረን በስነ ቃል ቀጥለን ታሪካቸውንም ከራሳቸው ከባለ ታሪኮቹና ስለ እነርሱ ከሚያውቁ ሰዎች ጋር አብረን ቀብረነዋል። ገናዬ እንግዲህ ያተኮረችው እዚህ ላይ ነው። ለክርስቶስና ለተልእኮ የሆነውን ገድላቸውን ከተቀበረበት ብዙ ደክማና ቆፍራ ለማውጣት ጥራለች፣ ደክማለች። እናም ተሳክቶላት ዛሬ ለእጃችን አድርሰዋለች። በመሆኑም የእሷን ቃል ጠቅሳለሁ። የጽሑፏ ዋናው ትኩረት የቀደሙ ሚስዮናውያንን ታሪክ በማውሳት ከእነርሱ አገልግሎትና ሕይወት ትምህርት በመውሰድ ዛሬ ላይ ለታላቁ ተልእኮ መነቃቃትን መፍጠር ነው። እግዚአብሔር በዚህ ልባችሁን የኮረኮረ ሁሉ ይህን መጽሐፍ እንድታነቡ በጣም እመክራለሁ። የመጽሐፉ ምድብ ይህ መጽሐፍ የፈርቀዳጅ ሚስዮናውያን አጭር የህይወት ታሪክ ሲሆን ምድቡም በህይወት ታሪክ ዘውግ ወይም ዘ ጀነር ባዮግራፊስ ኦፍ ፓዮኒር ሚሽነሪስ ስር የሚመደብ ስነ ጽሑፍ ነው። እነዚህ አይነት መጽሐፍት በተለይ በሃይማኖታዊ የህይወት ታሪክ ወይም በሚስዮናውያን የህይወትና አገልግሎት ዙሪያ ብዙውንም ጊዜ በታሪካዊ ወይም አነቃቂ ዘገባዎች ላይ የሚያተኩሩ ናቸው። አውዱና ይዘቱን ስንመለከት መጽሐፉ የሚናገርላቸው እሷ ያነሳቻቸውን ሚስዮን ተቋማትና ቡድኖች ወይም ሚሽን ቲም የምንለውን ሳንቆጥር ሰርተውና አሰርተው አገልግለውና ብዙዎችን ለአገልግሎት አስነስተው ምናልባትም ዛሬ እዚህ ላለነው ተሳታፊዎች መዳን የጌታ መንገዶች ሆነው ነገር ግን የተረሱ ወደ 50 የሚጠጉ ሚስዮናውያንን ገናዬ እንደገና እንድናስታውሳቸው አድርጋናለች። ድንቅ ሆነው ያልተደነቁ ብርቅዬ የሆኑ የኤርትራና የኢትዮጵያን ሚስዮናውያንን እያነሳች በሞቀ ልብ
ይህን ምለው ይገባችኋል። በመንፈስ የተነካ ነገር ስላለ ውስጡ ልብንም የሚነካ ነገር ስላለ በሞቀ ልብ በጌታ ድንቅ ስራ እንድንደነቅ አድርጋናለች። ለትውልድ ምልክት ሆነው ሳለ አላግባብ የተሰወሩ ምርጥ አገልጋዮቻችንን ገላልጣ ማንነታቸውንና ሚስዮናዊ ተልእኮቻቸውን በዚህ ስራዋ አስተዋውቃናለች። ዛሬ አልነበረ መተዋወቅ የነበረብን። ይህንን መጽሐፍ ሳነብ ይህንንም ስዘጋጅ እየደጋገመ ወደ አእምሮ የሚመጣው ወደ ልቤ አላልኩም፣ ወደ አእምሮ የመጣው ምሩጽ ይፍጠር። እንግዲህ እናንተ ልጆች ናችሁ፣ ምናልባት ማሙሻ ከኔ ጋር ይቃረብ እንደሆነ አላውቅም። ምሩጽ ይፍጠር እዚህ ሀገር ሞስኮ ላይ ኦሎምፒክ ሲያሸንፍ እኔ የስምንተኛ ክፍል ተማሪ ነበርኩ እና አዲስ አበባ የነበርን ወጣቶች በሙሉ የዛን ሰሞን ሩጫ ጀምረን ነበር እና እኔም ሮጭ አለሁ ከሰፈሬ ከዚህ ከጦር ኃይሎች አካባቢ እስከ ስቴዲየም ድረስ እንሮጥ ነበር። በኋላ ኃይለ ገብረስላሴ ኢንተርቪው ሲደረግ በምሩጽ ይፍጠር ዜና ሩጫ እንደጀመረ ሲናገር ስንቶቻችን እንደቀረንና እሱ እንደጨረሰ አየው። ለምንድን ነው ይሄን መጽሐፍ ሳነብ ይሄ ሀሳብ ወደ እኔ የሚመጣው? እና አበበ ቢቂላ ባይኖሩ እነ ምሩጽ ይፍጠር ባይኖሩ እና ኃይለ ገብረስላሴን አናይም ነበር። እነዚህ ሚስዮናውያን ቢጻፍላቸው እንደነ አበበ ቢቂላ ቢነገርላቸው ታውቁ እንደሆነ አላቅም፣ ዮሴፍ ቤተክርስቲያን አበበ ቢቂላ ሐውልት አለው። ሐውልት ቢቆምላቸው ኖሮ ዛሬ እቺ ልጅ ለመቆፈር የደከመችውን ድክመት አይቻለሁ። ለመቆፈር ድካም አያስፈልግም ነበር። ለምን እንደሆነ አላቅም። ምናልባት ቀደም እንዳልኩት እኛ በጣም የስነ ቃል ሰዎች ነን። ተናጋሪ ሰው ነው የምንወደው እንጂ የሚጽፍ ሰው ብዙ አናነሳም እና ለዛ ሊሆን ይችላል። ግን አልተነገረላቸውም። ቢያንስ ገናዬ ይሄንን ጀምራለች። እነዚህ ሳይመሩ የመሩ ማንም ፈርቀዳጅ የሚጋፈጠውን ፈርቀዳጅ ናቸው። የሚጋፈጠውን የመከራ ገፈት ሁሉ የቀመሱ መራራውንም የፋና ወጊ ጽዋ የጨለጡ የእኛ ጳውሎሶች የእነርሱን ታሪክ በመዘገብ ጠሪውና ላኪው እግዚአብሔር በጠሪውና በተላኪው ምርጥ ሚስዮናዊ የሰራውን ድንቅ የሥራ ዘገባ አከናውናልናለች። በተለይ በ1856 ዓ.ም በኤርትራ ሐማሴን ቅዱስ ጊዮርጊስ ቤተክርስቲያን ግድግዳ ውስጥ በቤተክርስቲያኑ ግድግዳ ውስጥ ተደብቆ በተገኘና በአማርኛ በተጻፈ መጽሐፍ ቅዱስና ይህንንም ተከትሎ በተደረገ የቡድን የመጽሐፍ ቅዱስ ጥናት የተነሳው መንፈሳዊ መነቃቃትና ያንንም ተከትሎ የተከሰተው ሚስዮናዊ ተልእኮ በኋላም በትግራይ አጋሜ አውራጃ በ1400 ይሄ ማርቲን ሉተር ጀርመን ላይ ከመነሳቱ በፊት ማለት ነው። በትግራይ አጋሜ አውራጃ በ1400 ዓመተ ምህረት ከተነሳው የእስጢፋኖስና ተከታዮቹ ብዙዎቻችን ምናልባት ሰምተን ከሆነ ደቂቀ እስጢፋኖስ የሚባለው የእስጢፋኖስና የተከታዮቹ መንፈሳዊ መነቃቃት ብሎም በአማራ በኦሮሚያና በደቡብ ኢትዮጵያ የተቀጣጠለው መነቃቃት ስሩ ሲቆፈር የኛው ሀገር በቀል ባህርና ቋንቋ ዘለል ሚስዮናውያን ተሳትፎና ድርሻ እስከ ዛሬ አለመነገሩ ይቆጫቸዋል። ይህን መጽሐፍ ስታነቡ በግለሰብ ሚስዮናዊ ደረጃ ከኤርትራውያኑ ቄስ ኃይለ አብ ተስፋዬ፣ እኔ አሁን ነው እነዚህን ሰዎች ያወቅኩት፣ ጌታ ይባርክሽ። ቄስ ኃይለ አብ ተስፋዬ እስከ ቡርጂው ማጃ አዴሎ፣ ከትግራይ ዳዊት አማኑኤል እስከ አኝዋኩ ኦቶዋር አዲርሞ፣ ከጎንደሬው ንጉሴ ታሹ እስከ ኮይሻው ቶሮ ዳቡሽ፣ እስከ መጽሐፍ ቅዱሱ አናሲሞስ፣ የኛ ደግሞ አናሲሞስ አለ፣ ከባርነት በነፍስም በስጋም ከተዋጀውና እግዚአብሔር በእጅጉ ከተጠቀመበት የኢሉባቡሩ አናሲሞስ ነሲብ ከነ ሕይወቱ እንዲቀበር በአባቱ ተፈርዶበት እግዚአብሔር ግን ታድጎትና አሳድጎት ሚሽነሪ አድርጎ እስከተጠቀመበት የኩሎ ኮንታው ብሩ ዱባለ ድረስ ብርቱና ድንቅ የሚስዮናውያን ስራ ተከትቦ ተበርክቶልናል። ገናዬ የሕይወታቸውንና የአገልግሎታቸውን ዳሰሳ ብሎም ቅናትና ተነሳሽነት እንዲሁም ትጋት፣ ድፍረትና ጽናት እንዲሁም ስኬታቸውን ብቻ ሳይሆን ቤታቸውን ለቀው ሄደው የገጠሟቸውን ችግሮች ከሩቅ መንደሮች እስከ ጠላት ግዛቶች ድረስ ዘልቀው በመግባት የደረሱባቸውን ከባድ ስደትና መከራ የከፈሉትንም ዋጋ አስቃኝታናለች። ገናዬ በዚህም ብቻ ሳታበቃ በሚደንቅ የሚስዮናዊ እሳቤ የቋንቋና የባህል ልውጥውጥ ዳይናሚክስ ለማለት ነው
እሴት ለተልእኮ ያለውን ጠቀሜታ በሚገባ አሳይታናለች። ሚስዮናዊ እንደነበረች ሳውቅ አልገረመኝም። ከዛ በፊት ገርሞኝ ነበር። የዳሰሰቻቸውን ሚስዮናዊ ባለታሪኮች እንደስከ ዛሬው የተሳከረ ወይም ያጋደለ ሳይሆን ከመቶዎቹ ዓመታት በፊት ከተለያዩ የኢትዮጵያ ብሔረሰቦችና ቋንቋዎች የተውጣጡ ሚስዮናውያንን ዛሬ እንደሚባለው ተልእኮ ከሁሉም ቦታ ወደ ሁሉም ቦታ የሆነውን ያን ጊዜም እግዚአብሔር እንዴት እንደተጠቀመበት አስነብባናለች። በጣም በሚደንቅ ሁኔታም ዛሬም እንኳን ገዳዳ የሆነውን የጾታ ተዋጽኦ እግዚአብሔር በእነዚያ ዘመናት እንዴት እንደተጠቀመ እንደነ አስቴር ጋኖና እንደ ሊዲያ ያሉ ከወንጌል ስራ ባለፈ በተለይ አስቴር ጋኖ ከታዋቂው ሚስዮናዊ አናሲሞስ ነሲብ ጋር በመሆን መጽሐፍ ቅዱስን ለመጀመሪያ ጊዜ ወደ ኦሮምኛ በመተርጎም አገልግሎት ውስጥ ያላቸውን ድንቅ ተሳትፎ ትኩረት ሰጥታ ዘግባልናለች። ሚሽንን ከሚስዮናዊው እና ከመጽሐፍ ቅዱስ ትርጉም መነጠል በፍጹም አይቻልም። የእኛ ሚስዮናውያን ግን በዛን ጊዜ መጽሐፍ ቅዱስም ተርጉመውልናል። መጽሐፏ ከዚህም ባለፈ በባለ ታሪኮቹ ሚስዮናውያን ትጋትና በጎ ተጽዕኖ በኩል እኛንም ስለ ሚስዮን የእግዚአብሔር ጥሪ ብሎም የእኛን ምላሽ በመፈተሽ መጽሐፉ ይሞግተናል። በመንፈስም ያነቃቃናል። ሊኖረን ስለሚችለው ድርሻና ተሳትፎ መልሰን እንድናስብ ያሳስበናል። ስራው እጅግ የተደከመበት ነው። ይህ ስራ በስነ ቃል በተወረረና እምብዛም የተዘገበ ሁለተኛ ምንጭ ወይም ውሂብ ጽሑፍ ማለቴ ነው በሌለበት የተቻላትን ሁሉ ሄዳ እና ወደ 476 በላይ የግርጌ ማስታወሻዎችን አጣቅሳ እንዲህ ያለ ድንቅ ስራ ማቅረብ መቻሏ እንዴት ያለ ትግል እንደሚጠይቅ ሳስበው የገናዬ ለስራው ያላት ቁርጠኝነት ምን ያህል ጽኑ እንደሆነና ከዚህም ባለፈ የሚስዮናውያኑን ሕይወትና ትሩፋት ብሎም ታሪካዊና ሚስዮናዊ ግንዛቤዎች እንዲሁም አስተዋጽኦች ለአንባቢዎቿ ለማስረዳት የሄደችበትን ርቀት ሳይ ለተልእኮ ወይም ለሚሽን ጥሪ ያላትን ምላሽ እና መሰጠት ያሳየኛል። በአጠቃላይ የተልእኮ የኢትዮጵያና ኤርትራውያን ሚስዮናውያን የታሪክ ውልብታ መጽሐፍ እንደ ስሙ ውልብታ ግን ላለብን ትልቅ የሚስዮን የመረጃ ክፍተት የአቅሙን መልስ የሰጠ ቀደምት ሚስዮናውያንን በማንሳት አጫጭር የሕይወትና የአገልግሎት ታሪክ ከነተከፈለበት ዋጋ ጋር የዘከረ ከመጀመሪያው የሐዋርያት ዘመን ኢትዮጵያዊ ጃንደረባ ማለት ነው እስከ አሁኗ ቤተ ክርስቲያን ድረስ ያለውን ዘመንና በኤርትራውያንና በኢትዮጵያውያን ሚስዮናውያን እስከ ኢትዮጵያውያንና እስከ ኤርትራውያን ሚስዮናውያን ድረስ አማትሮ የዘገበ እንደ ቡናችን በአቦል ወንጌል ጀምሮ በጦና ቃላ አብርሆት ዘክሮ በበረካ በረከተ ወንጌል ትረካውን ያሳረገ ቀጣይ የታሪክ ዳሰሳ እንደሚኖርም በጸሐፊዋ ተስፋ የጣለ እናመሰግናለን። ሌሎችም እንዲጽፉ የጋበዘ ድንቅ የሥነ ጽሑፍ አበርክቶት ነውና ደራሲ ገናዬ እሸቱን በእጅጉ እያመሰገንኩ በርችልን፣ ቀጥይልን፣ ሌሎችንም ምሪልን፣ ሚስዮናዊው እግዚአብሔርም ይቅደምሽ ይከተልሽም እላለሁ። ሁላችሁም ታዳሚያን የእግዚአብሔር የልብ ምት ይባላል። ሚሽን የልቡ ምት ይላሉ ጸሐፊያን። የእግዚአብሔር የልብ ምት የሚባለውን የተልእኮ ወይም ሚሽን ከዚህ መጽሐፍ በማንበብ እንድትሳተፉ እጋብዛችኋለሁ። በመጨረሻም ዛሬም እግዚአብሔር በዝምታ ድምፁ ያለማቋረጥ የሚያስተላልፈውን የሚሽን ጥሪ ከቃሉ አንብቤ እጨርሳለሁ። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። ክብር ለእግዚአብሔር ይሁን።